بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم كبراتنا كبران ተመልካቾቻችን ይህ በየሳምንቱ በዚህ ሰዓት የሚቀርብላችሁ እህል ውሃ የተሰኘው ፕሮግራማችን ነው። ከፕሮግራሙ ጋር አብዱላህ አብዱልለጢፍ ከላይት ዳይት የስነ ምግብ ማማከሪያ ማዕከል አብሬያችሁ ቆይታ አደርጋለሁ ኢንሻአላህ። ተመልካቾች ያው የረመዳን ጊዜ አልቋል። አልহামዱሊላህ ጥሩ ሰዓት አሳልፈናል። ምናልባት ባለፈው ፕሮግራማችን ላይ ስለ ምግብ መያዣ ፌስታል አንስተን የተከለከለበትን ዋና ምክንያት ተነጋግረናል ኢንሻአላህ። ያ በወቅታዊና አሳሳቢ ሆኖ ስላገኘነው ያቀረብነው ነው ኢንሻአላህ። ከረመዳን በኋላ ግን ምን አይነት አመጋገብ መቀጠል ይኖርብናል? ብዙ ጊዜ ረመዳን ማለት ልክ መንግስት የአመት በጀት የሚያወጣበት የሰኔ ወር ተዘግቶ ለሐምሌ ጀምሮ የአመት በጀት እንደሚወጣው የኛም ህይወት የአመት በጀታችንን ወይንም የአመት እቅዳችንን የምናስተካክልበት የረመዳን ወር ነው ብዙ ጊዜና እንዴት አድርገን ከረመዳን በኋላ ያለውን ህይወታችንን እንቀጥላለን? ብዙ አይነት የህይወት ክፍሎች ይኖሩናል፣ ብዙ አይነት እቅዶች ይኖሩናል። ከነዚያ ውስጥ አንዱና ዋናው ጤናችንን እንዴት እንጠብቅ የሚለው ይሆናል ኢንሻአላህ። ስለዚህ በረመዳን ያሳለፍነው የአመጋገብ ስርዓት ከረመዳን በፊት ከነበረውና ከረመዳን በኋላ ካለው ጋር ተመሳሳይ አይደለም። ረመዳን ላይ እንደምናውቀው ስሑር አለ፣ ፈጥር አለ። አላህ Subhanahu Wa Ta'ala እንግዲህ በረካ ያረገበት ነገር ነው። አንድ ጾመኛ የሚደሰትበት ጊዜ የጾም ፈጥር ሰዓት ነው ተብሏል ነብዩ አለይሂ ሰላቱ ሰላም እንዳሉት። ከዛ በኋላ ደግሞ በረካ ያለው የምግብ ስርዓት ያለው ፈጥር ስሑር ላይ ነው። ምናልባት እነዚህ ወቅቶች የተለየ ሁኔታን ይፈጥራሉ፣ ያልተለመደ አይነት ሁኔታም ስለነበር ማለት ነው። ከዚህ በኋላ ይሄንን አልፈን ደግሞ ረመዳንን ካሳለፍን በኋላ ያመጋገባችን ሁኔታ ምን ይመስላል? በረመዳን እንዳልነው የሚጠባበሱ ነገሮች ይኖራሉ። ከተለመደው ያመጋገብ ስርዓት ወጣ ይላል፣ ሰዓቱም ይለያል፣ የምንበላቸው ምግብ አይነቶች ይለያሉ። ያው በዚህ ፕሮግራም ላይ እንዴት አድርገን ጤናማ እናድርገው የሚለውን የአመጋገብ ስርዓታችን እንዴት ማስተካከል እንዳለብን በዝርዝር አይተናል ኢንሻአላህ ረመዳን ላይ። ስለዚህ ረመዳንን ካለፍን በኋላ ደግሞ አመጋገባችን ምን መምሰል ይኖርበታል? እቅዳችን ጤናችንን ለማስተካከል ስናስብ የመጀመሪያው ጤናን የሚጠብቅልን ነገር አመጋገባችን ስለሆነ አመጋገባችን እንዴት አይነት ጤናማ ጥሩ ለኛም ሆነ ለቤተሰባችን እንዴት አይነት ጤናማ ምግብ ማዘጋጀት አለብን፣ እንዴት አድርገን ነው መብላት ያለብን፣ ምን ሰዓት ነው የሚለውን ባጭሩ ነጥቦቹን ለማስታወስ እወዳለሁ ማለት ነው ኢንሻአላህ በዚህ ፕሮግራማችን። ስለዚህ ከረመዳን በኋላ ብዙዎቻችን አመጋገባችን ወደ ኖርማል ወደምንለው ይመለሳል። ኖርማል የቱ ነው ስባል እኔ የምለው ኖርማል ማለት ጤናማ የሆነው ነው። ብዙ ጊዜ ኖርማል የሚባለው የተለመደው በቀን 3 ጊዜ መብላት፣ ጠዋት ላይ ሳይበሉ መውጣት ሊሆን ይችላል፣ ወይ ደግሞ ምሳና ራታችንን በደንብ መብላት። እነዚህ ነገሮች ኖርማል የኛ አመጋገብ ስርዓት ይሆናል። ስለዚህ እነዚህን ማስተካከል ተገቢ ይሆናል ማለት ነው። የመጀመሪያው ማስተካከል ያለብን ከረመዳን በኋላ ያለንን ጤና ለመጠበቅ አመጋገባችንን በጣም ጤናማ ማድረግ ማለት ነው። ስለዚህ የመጀመሪያው ነጥብ ምግባችንን ጤናማ ለማድረግ አንደኛ ወቅቱን መጠበቅ ነው። የምንበላበትን ሰዓት መወሰን ይኖርብናል ማለት ነው። ስለዚህ እንደየበሽታችን እንደየሁኔታችን እንደ ውፍረታችን ወይንም እንደ ሰውነታችን ክብደት ይለያያል አመጋገባችን። እንደ ጥቅል እንደሆነ ህግ የምጠቅሰው ነገር ምንድነው? የሰውነት ክብደታቸው ከቁመታቸው በላይ የሆኑ ሰዎች፣ ግፊትና ስኳር ያለባቸው ሰዎች፣ ሌሎችም ክሮኒክ የሆኑ በሽታዎች ያሉባቸው ሰዎች ከካንሰር ጀምሮ የኩላሊት ችግር ያለባቸው ምግባቸውን በቀን 2 ቢያደርጉት የተሻለ ነው። ምግባችሁን በቀን 2 ማድረግ በጣም በቂ ይሆናል። አንዳንድ ጊዜ የካንሰር ሴሎች ይሄንንም የምንልበት ምክንያት እንግዲህ የካንሰር ሴሎች እንዲራቡ ዋናው ምክንያት የሚሆናቸው የምንበላቸው የጣፋጭ ምግቦች ናቸው። ካርቦሃይድሬት በጨመርን ቁጥር ካንሰር ሴሎች ለመራባት በጣም ምቹ ሁኔታ ይኖራቸዋል። ያንን የአመጋገብ ስርዓት ወደ ነበረበት መመለስ ግዴታ ይሆናል ማለት ነው። ጣፋጮቻችንን መቀነስ፣ የምንበላቸውን ጣፋጭ ምግቦች የሚይዙ ጣፋጭ የምንላቸው ከማር፣ ተምር፣ ሙዝ፣ ስኳር እነዚህን ሁሉ የሚጨምር ተፈጥሯዊም ያልሆኑትም ማለት ነው። እነዛን በመቀነስ የምግባችንን ጤናማነት ልንጠብቅ ይገባናል ማለት ነው። ይሄ ለካንሰር ታማሚ ወይ ደግሞ ለስኳር ታማሚ የሚሆን ምክር ሊሆን ይችላል።
ለሌሎቻችንም ግን ማንኛውም ጣፋጭ ነገሮችን መቀነስ የተሻለ ጤናማ እንድንሆን ያደርገናል። ስለዚህ የመጀመሪያው ቲፕ የሚሆነው የምግብ ሰዓታችንን ማስተካከል። ቁርስ 4 ሰዓት አካባቢ ብንበላ፣ በተለይ ክብደታቸው አሁን የጠቀስናቸው አይነት ምልክት ያለባቸው ሰዎች ጠዋት 4 ሰዓት አካባቢ፣ እራታችንን ደግሞ 11 ሰዓት አካባቢ መብላት የተሻለ ይሆናል። ይህንን ስናደርግ ሰውነታችን በውስጡ ያላግባብ ያከማቸውን ፋት እያቃጠለ እንዲጠቀም ምክንያት ይሆነዋል ማለት ነው። ጥሩ አጋጣሚ የሚሆነው ያን ሰዓት ይሆናል። ያላግባብ የተከማቹ ብዙ አይነት ስቦች ይኖራሉ ሰውነታችን ላይ። ለካንሰር የሚጋለጡ ብዙ ሴሎች አሉ። በየጊዜው እያረጁ የሚወገዱ የተወሰኑ ሴሎች አሉ። እነዛን ሴሎች መተካት የሚችለው ሰውነታችን በምንድን ነው? በምግብ ሰዓትን በማስተካከልና የተወሰነውን ሰዓት በረሃብ በማሳለፍ ይሆናል ማለት ነው። ስለዚህ 4 ሰዓት 11 ሰዓት የተሻለ ሰዓት ይሆናል። ከ11 ሰዓት ጀምሮ እስከ ጠዋት 4 ሰዓት ደግሞ ሆዳችን ባዶውን ሆኖ በሚቆይበት ጊዜ አውቶፋጂያ የሚባለውን የሰውነት የአላህ Subhanahu Wa Ta'ala የሰጠንን ሲስተም አክቲቬት ማድረግ ይጀምራል። ምግብ ሳይደርሰው ሲቀር ሰውነት የተቀመጠውን ሰውነት ውስጥ ያስቀመጠውን ያላግባብ የተከማቸውን ስቶር የተደረገውን ስብ ሴሎች፣ ያረጁ የደከሙ ሴሎችን በሙሉ ለምግብነትና ለኢነርጂ ይጠቀማቸዋል ማለት ነው። ስለዚህ ይሄ የመጀመሪያው አማራጭ ይሆነናል ማለት ነው። በዚህ ሰዓት እንግዲህ ረሃብ ይኖራል፣ ድካም ይኖራል። ይሄ የተለመደ ነው። ሰዓት አለመመቻቸት ይኖራል። ያንን የምናስብ ከሆነ ደግሞ ሰዓታችን እንደምንም ከቁርስ 2 ሰዓት 1 ሰዓት በልቶ የሚወጣ ካለ ያንን ሰዓት ከተጠቀመ በኋላ የሚቀጥለውን ከ7 ሰዓት ቆይታ በኋላ ቢመገብ ሁለተኛውን ምግብ የተሻለ ይሆናል። እራት ላይ አንድ ሰው ከአንድ ሲኒ የተቆላ ለውዝ በላይ ሰውነቱ መቀበል አይችልም። አብዛኛው የዳይጀሽን የመፍጨት አቅማችን ወዴት ይሄዳል? ወደ ዶርማንት ስቴጅ ይሄዳል። የመፍጨት አቅማችን ከ100% ከ12 ሰዓት በፊት የነበረውን አቅም ወደ 20 እና 30% ብቻ ዝቅ ያደርገዋል። ስለዚህ የምንበላው አብዛኛው ምግብ የት ይሄዳል? ስቶር ያደርጋል ማለት ነው። ብዙ ታካሚዎቻችን በረመዳን አብዛኛው ታካሚ ማለት ይቻላል ረመዳንን የጾሙ ታካሚዎች አብዛኛዎቹ የሰውነታቸው ክብደት ጨምሮ መጥተዋል። የሳምቡሳው ስንዴ ሊሆን ይችላል። ማታ ላይ የተመገብናቸው አመጋገብ ጤናማ አይነት ስታይል ስላልተከተልንም ሊሆን ስለሚችል የምግብ ሰዓታችን ዋናው ፋክተር ይሆናል ማለት ነው። ከመግሪብ በኋላ የሰውነታችን የመፍጨት አቅም እንደተባባልነው 30% እና ከዛ በታች ነው የሚሆነው። ስለዚህ የምንበላቸው ምግቦች ስቶር ነው የሚያደርገው። ያንን በማድረጉ ምክንያት ለተለያዩ ለሰውነት ክፍል ችግሮች፣ ለጉበት፣ ለኩላሊት፣ ለልብ ችግሮች ተጋላጭ ያደርገናል ማለት ነው። ስለዚህ የመጀመሪያው ሰዓታችንን ማስተካከል ይሆናል። ሁለተኛው እና ዋና የሚባለው ጤናማ ምግቦች የሚባሉትን መምረጥ። ምን አይነት ነው ጤናማ ምግብ ለኔ? እያንዳንዳችን ከምግብ ጋር ያለንን ዝምድናና ቁርኝት በደንብ ማስተዋል ይኖርብናል። ስለፈለኩት ነው የምበላው ወይስ ስለሚያስፈልገኝ ነው የምበላው የሚለውን መመለስ ይኖርብናል። ስለዚህ ጤናማ የሚባለው ለሰውነታችን በቀን ውስጥ የሚያስፈልጉትን ንጥረ ነገሮች የያዘ ነገር ጤናማ ነው። ስለዚህ አንድ አዋቂ በቀን ውስጥ የሚበላበትን የቁርጥ ሳህን የምንላትን ሳህን የዛን ግማሹን ያህል አትክልት መሆን ይኖርበታል። ሩቡን ፕሮቲን ያደርጋል። ሩቡን ደግሞ እንደ ሁኔታው ግማሹን ያህል አትክልት ነገሮች ብናደርግ የተሻለ ይሆናል። ከዛ ውጪ ግን ግማሹን አትክልት እናደርገዋለን ኢንሻአላህ፣ ሩቡን ፕሮቲን እናደርገዋለን፣ ሩቡን ደግሞ ካርቦሃይድሬት እና ፋት እናደርጋለን ማለት ነው። በቀን ውስጥ እስከ 2 ሊትር ውሃ መጠጣት አስገዳጅ ሊሆን ይችላል። ያሉን ሁኔታዎች ይወስናሉ። እንደ ጤናማ አመጋገብ ግን በቀን ውስጥ እስከ 8 ብርጭቆ ከ8 እስከ 10 ብርጭቆ ውሃ መጠጣት አስፈላጊ ይሆናል ማለት ነው። ሌላ እንደየበሽታውና እንደየሁኔታው ደግሞ የሚለያዩ የሚወሰዱ የማይወሰዱ አይነት ምግቦች ሊኖሩ ይችላሉ ማለት ነው ኢንሻአላህ። ስለዚህ በጥቅሉ ስናይ አመጋገባችንን ጤናማ ለማድረግ እነዚህን አይነት ሩሎች ብንከተል የተሻለ ይሆናል። የመጀመሪያው የምግብ ሰዓታችንን መጠበቅ፣ ሁለተኛው የምንበላቸውን ምግቦች አይነታቸውን ማስተካከል፣ ሶስተኛውና ዋናው ደግሞ የምንለው የአካል ብቃት እንቅስቃሴ ማድረግ ነው።
የአካል ብቃት እንቅስቃሴ በየቀኑ አንድ ሰው ጤናማ የሚባል አቋም ላይ እንዲሆን ቢያንስ በቀን ውስጥ 15 ደቂቃ የአካል ብቃት እንቅስቃሴ ማድረግ ይኖርበታል። ይህ የአካል ብቃት እንቅስቃሴ ስንል ለልጆችም የሚሆን ነው፣ ለአዋቂዎችም ለአዛውንቶችም መሆን ይኖርበታል ማለት ነው። ስለዚህ እንደየ ሁኔታው የወገብ ህመም ላለበት ወንበር ላይ ቁጭ ብሎ የሚሰራቸው የአካል ብቃት እንቅስቃሴዎች አሉ። ዩቲዩብ ላይ በጣም ብዙ አይነት እንቅስቃሴዎች ይኖራሉ። የተወሰኑትን ጤናማ የምንላቸውን ሊንኮች ከዚህ በታች እናስቀምጣለን ማለት ነው ኢንሻአላህ። እሱን በመከተል ለአዛውንቶችም ወገባቸው ለሚያማቸው፣ ስኳር ታማሚ ለሆነ፣ ግፊት ላለበት በሙሉ መሆን የሚችሉ በጣም ጥሩ የአካል ብቃት እንቅስቃሴዎች እናስተላልፋለን። ከዚህ በታች ታገኙታላችሁ ኢንሻአላህ። ስለዚህ የሶስተኛውና በጣም ዋና የምንለው የአካል ብቃት እንቅስቃሴ ነው። በቀን ውስጥ አንድ ሰው ጥሩ የአካል ብቃት እንቅስቃሴ ሲያደርግ በውስጡ ያለውን የፍሪ ራዲካልስ የሚባሉትን ወይንም ደግሞ ሰውነት ውስጥ ለተለያዩ በሽታዎች የሚያጋልጡ ኬሚካሎች አሉ። እነዛ ኬሚካሎች በተለያየ መንገድ ይፈጠራሉ ሰውነታችን ውስጥ ከፀሐይ ብርሃን ጋር ተያይዞ በተለይ ከ5 ሰዓት ከ6 ሰዓት በኋላ እስከ 8 ሰዓት 9 ሰዓት ያለው ፀሐይ እነዚህ ፍሪ ራዲካልስን ከምንበላው ምግብ ሊመጡ ይችላሉ ማለት ነው። ፍሪ ራዲካልስ እነዚህ ኬሚካሎች ሰውነታችንን ያለ ሰዓቱ እንዲደክም፣ እንዲያረጅ፣ እንዲጎዳ የሚያደርጉ ናቸውና እነዚህን ፍሪ ራዲካልስ ለማባረር ሰውነታችን ውስጥ ለማጽዳት የሚያገለግለን አንዱ ትልቁ መሳሪያ የአካል ብቃት እንቅስቃሴ ይሆናል ማለት ነው። ስለዚህ የአካል ብቃት እንቅስቃሴ በማድረግ የሰውነታችንን ጤና በአግባቡ ልንጠብቅ እንችላለን ማለት ነው። አራተኛውና ዋናው ደግሞ ከነዚህም ጋር አብሮ መሄድ የሚችለው የአእምሮአችንን ጤና መጠበቅ፣ ጭንቀትን፣ ድብርትን፣ የሐሳብ መብዛት እነዚህን ነገሮች መጠበቅ ያስፈልገናል ማለት ነው። ከዚህ በፊት በሰራናቸው ፕሮግራሞች የአእምሮአችንን ጤና እንዴት መጠበቅ ይኖርብናል፣ የአእምሮአችንን ጤና ለመጠበቅ ደግሞ ምን አይነት መንገዶች ይኖራሉ የሚለውን ያስተላለፍንበትን የቪዲዮዎች ማየት ይቻላል ማለት ነው ኢንሻአላህ። ስለዚህ አራቱን በማስተካከል የምግብ ሰዓታችንን በመጠበቅ አንደኛ፣ ሁለተኛ የምግብ አይነትንና ጤናማ የሆነውን በመምረጥ መመገብ ሁለተኛ፣ ሶስተኛው የአካል ብቃት እንቅስቃሴ በማድረግ እና አራተኛው ደግሞ የአእምሮአችንን ጤና በመጠበቅ ጥሩና የተሻለ ጤና እንዲኖረን ማስቻል ይቻላል ኢንሻአላህ። አላህ Subhanahu Wa Ta'ala የምንጠቀምበት አላህ ያድርገን። እነዚህን በመጠበቅ ደግሞ የአንድ ዓመት ጤናማ ጊዜ እመኝላችኋለሁ ኢንሻአላህ። በሚቀጥለው ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።